አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ የሀበሻ ኮሜንት ነው ይዤላችሁ የመጣሁት። ሀቡ አሚራ ቤት የተቀመጠ ኮሜንት የሸጋ አሚራ አባት ቤት ማለት ነው። ይኸውላችሁ ይዤላችሁ መጥቻለሁ። የሀበሻ ኮሜንት እስከዛሬ አረቦች ነበር። ዛሬ ደግሞ የሀበሻ ኮሜንት እናንብብ። ብዙ የሚያዝናና የሚያስቅም የሚያሳዝንም ነገር ስላየሁበት ለቤተሰቦቼ ላካፍላችሁ ብዬ ነው። ፈታ እንበል። ሌስ ገው ወደ ኮሜንቱ። አንዷ ምን አለች? የኔ ባል ደግሞ ልዩ ነው። አላህ ሀብታም ያድርግልኝ። ግን ሁለተኛ ሚስት የሚያስብ ከሆነ ግን ይቅር እያከክን እንኖራለን እንጂ አልችልም ማለች። እና ይህ ሀሳብ የኔም ሀሳብ ነው። ይሻላታል ጎመን በጤና እናቴ ሀብታም ሆኖ ሌላ ሚስት ከሚያገባባት ድሃ ሆኖ ያኔ ሀብታም ይሁን። የኔ ሀሳብ ሀብታም ይሁን ድሃ ይሁን፣ ግን ሀብታም መሆኑ ሳይሆን ችግሩ ሀብታም ሲሆን ሌላ ሚስት የሚያገባ ከሆነ ይቅርብን። በቃ ሰላም ሆነን ባንለያይስ፣ ድሃ ሆነን ባንለያይ አይሻልም? ሀብታም ሆነን ከምንለያይ ሀብቱ እኛን የሚያለያየን ሌላ ሚስት የሚያስመጣ ከሆነ ይቅር ነው። ስለዚህ የኔም ሀሳብ ነው። ሌሎቹ ምን አሉ መሰላችሁ? በጣም ብዙ ኮሜንቶች አሉ። በጣም ያዝናናኝ ሞልቶ በተረፈኝ ከአንድ ሚስት ውጭ አላገባም ይላል። ይሄ ጎበዝ ነው ማሻአላ። እኔ ደግሞ ሀብታም ሆኖ 4 ሚስት ያግባኝ ብቻ ፍትሃዊ ይሁን እያለች ነው። ይቺ ደግሞ ጎበዝ ናት። ወንድ ያው ሴት ናት፣ ግን ሌሎቹ የወንድ ኮሜንት እያሏት ነው። እንደዚህ አይነት ልበሰፊ የሆናችሁ ሴቶች ጎበዝ ናችሁ፣ የምትበረታቱ ናችሁ። ባላችሁን ዳሩ፣ ተዳዳሩ፣ እናበረታታለን። ግን እኔን አይመለከትም። እሺ ሌላው ጭራሽ ለምን 3 አይደርስም ሴቶች ልባችሁ ሰፊ አድርጉ እያለች ነው። አንቺ አላገባሽም እርግጠኛ ነኝ። ያገባ ሰው ነው እንደዚህ ብሎ አይኮምትም። እሺ ግን እውነታችሁ ነው፣ ሴቶች የልባችሁ ነው። ብዙዎቹ እንደዛ እያሉ ነው፣ ብዙዎቹ ደግሞ ተመሳሳይ ከኔ ጋር ጎመን በጤና እያሉ ነው። እና አሁን በጣም ያሳዘነኝ ኮሜንት ይሄ ኮሜንት ነው። አብረን እናንብበው። ወላህ አቡ አሚራ፣ አዎ አንድ ልጅ አለን፣ ግን ወላህ 9 ወር እስኪሞላኝ ድረስ ለፍቼ ነው ያሳደግኩት። ከወለድኩም በኋላ ደግሞ ራሴው ሰዎች ሀዲያ በሚሰጡኝ ነው ልጅ ያሳደግኩ። እኔ የምሰራው ከሪያድ 8 ሰዓት ሄጄ ነው፣ ግን እሱ በጣም ባለጌና ባለጌ ነበር። እኔ ትዳር እንዳይፈርስ ሰዎች እንደዚህ ነው ሲሉኝ አልሰማም ነበር። አላህ ሲያዝንልህ ሁሉንም ነገር አላህ ያጋለጥልሃል። ታዲያ እንደዚህ አይነት ባል ቢረገም ምን ያንሰዋል? ወላህ በጣም ነው በውሸት የሞላኝ፣ ልቤን እንኩትኩት አደረገኝ። ወላህ ከልባችሁ ከቻላችሁ ከልባችሁ ዱአ አድርጉልኝ። ወላህ ነው የምላችሁ ወድቶኛል። ኡፍ እውነት አላህ የልቤን መቁሰል አይቶ ሁሉንም ለሱ ሰጥቻለሁ ኢንሻአላህ ብላለች። ይች ልጅ በጣም ተበድላለች። እና ወንዶች ግን ቆይ ወስላታና ልክስክስ ከሆናችሁ ሴሰኛ ከሆናችሁ በጣም ብዙ ሴት ጋር መሄድ ልባችሁ የሚወላውሉ ወንዶች ለምንድን ነው የምታገቡት? ከአንዷ ጋር ግት ብላችሁ መኖር የማትችሉ ከሆነ አታግቡ። ዝም ብላችሁ ላጤ የሆናችሁ ብትወሰዱት ይሻላል። አግብታችሁ ሴቷን ያገባችኋትን ሴት እያስለቀሳችሁ ልጃችሁን እያስለቀሳችሁ። አሁን ልጅ የማሳደግ እኮ ግዴታ አለብህ። የባለዘች ሴትዮ ባል ማለት ነው፣ የባለዘች ልጅ ባል። ለምንድን ነው ልጅ የማሳደግ ግዴታ እያለብህ ልጅህን ማሳደግ ትተህ ሌላ ሴት ከምትሄደው? እንደዚህ ከመሆን አለማግባት ይሻላል። እና ደግሞ እኔ እንጃ እንዴት ነው ግን በዚህ ልክ ግዴታ ሴቷ አስገድዳ ነው እንዲያገባችህ? መቼም ሴት አስገድዳ አታገባም፣ ፈልገህ ነው የምታገባው። ወይ ደግሞ እሷን ካልፈለግካት ፈተህ ሌላ ሚስት አግባ። እሷንም አታሰቃያት፣ ፍትታርገው ሌላ ሚስት ማግባት ካላስ። ወይ ደግሞ በስነ ስርዓት ማስተዳደር። እንደዚህ አይነት ወንድ ባለበት ሰዓት ባሌ ሌላ ሴት እንዲያገባ አልፈቅድም ባንል አይፈረድብንም። ምክንያቱም አንዷን ራሱ እያስለቀሳት ስለሆነ ማለት ነው። እና እንደነዚህ አይነት ወንዶችን አንቺንም አላህ ልብሽን ጠግኖ ልብሽን የሚጠግን የሚያስብልሽ የሚንከባከብሽን ባል አላህ ይስጥሽ። እሱም ደግሞ ገሃነም ይግባ። መቼም ተከትለሽው አብረሽው አልኖሪም እስካሁን እንደዚህ አድርጎሽ እርግጠኛ ነኝ ብዬ ነው። እና አብሽሪ አይዞሽ።
እንደዚህ አይነት እህቶችን ወላሂ ያለ ብርታት ይስጣቸው። ከባድ ነው። ልጅ ወልዳ እሷ እየተሰቃየች እሱ ደግሞ ከሌላ ጋር መጃጃል ምን የሚሉት ነው? ወንዶች ብር ካገኙ ወይ ይደርባሉ ወይ ይፈታሉ። የታወቀ ነው አለች ደግሞ ይቺ። እውነቷን ነው። አብዛኛውን ወንድ አሁን አንዳንድ አላህን የሚፈራ ወንድ የለም እያልኩ አይደለም፣ አሉ በጣም ተቂ የሆኑ ኃላፊነት የሚሰማቸው በቃ ቆፍጠን ያሉ ሴት ለሴት ጋር ስራ ያላቸው ማለት ነው። ሁሌ ስራቸው ላይ ትኩረት የሚያደርጉ ቤተሰባቸውን፣ ልጆቻቸውን እንዴት እንደሚያሳድጉ ሁሌ የሚጨነቁ አሉ። አንዳንዱ ደግሞ ሁሌ ጭንቀቱ ምን አይነት ሴት ላማል፣ ዛሬ ማንጋ ልሂድ፣ ዛሬ ከየቷ ጋር ልሆን እያለ በቃ ሁሌ ስለ ሴት ብቻ የሚያስብ አይምሮ ውስጥ እንደዚ አይነት ደነዝ ሰው ደግሞ አለ። ስለዚህ ሁሉም አይደሉም፣ ግን አብዛኛዎቹ በአሁኑ ሰዓት ያሉ ወንዶች እንደዚህ ናቸው። ብር ካገኙ ወይ ሚስቱን እንደ ጫማ ይቀይራታል ወይ ይፋታሉ። ሀታ ባያገባ እንኳን ሌላ ይፋታሉ። ብር አሁን በአሁኑ ሰዓት በጣም ሸይጧን ሆኗል። ለምን እንደሆነ አላውቅም፣ ግን አላህ የተባረከ ገንዘብ ይስጠን። ትክክል ነች እኮ አቡዬ እያለች ነው። ልክ ናት ባለ ኮሜንቷ እያሉ ነው። አግብቶ ከመቃጠል ባል ይሻለናል ብላ ነው። እውነቷን ነው። አግብቶ ከመቃጠል በድህነት ሰላም መኖር በቃ። አሁን ድሃ ሆነን እየኖረን አይደል በሰላም። አንድ ቀን ገንዘብ ሲመጣ ሌላ ሴት ሲያገባ ሴቷ በነገራችን ላይ በፍትህ የሚያስተዳድር ከሆነ ብር እንኳ ባይኖረው ማለት ነው፣ ፍትሃዊ ከሆነ ቢያገባ ችግር የለውም። ሱና ነው እንግዲህ አላህ ፈቅዶለታል። እኛ አታግባ ብለን ልንከለክል አንችልም። ነገር ግን ፍትሃዊ አይደሉም ነው። አብዛኛው ወንድ ፍትህ አያውቁም። ገንዘብ ቢኖራቸው ራሱ ፍትህ አያውቁበትም። ማስተዳደር እንደ ሰሃቦች አድርገው ማስተዳደር አይችሉም። በዛ ላይ ሰሃቦች ረሱል ሰለላሁ ዐለይሂ ወሰለም 2 ቢያገቡ 3 ቢያገቡ 4 ቢያገቡ አብዛኛዎቹ ለመርዳት ነው የሚያገቡት። ገብቷቸዋል። ለምሳሌ ወይ ባሏ የሞተባት ወይ ልጅ እያሳደገች የተጎሳቆለች ሴት የለችም፣ ለመርዳት ሲሉ ተጨማሪ ያገባሉ። የአሁኑ ወንድ እስኪ የትኛው ወንድ ነው ሱና ብሎ የሚያገባ ወንድ? እስኪ የትኛው ወንድ ነው አንድ ሴት ልጅ ይዛ ለምሳሌ ልጅ ይዛ እየተሰቃየ ከሆነ እሷን ለመርዳት ብሎ ያገባ አለ? የለም። የመጀመሪያ ሚስቱ ስትጎሳቆል ልጅ ወልዳ ምናምን ስትጎሳቀል ሌላይቱ ጋር ይሄዳል እንጂ በተአምር እንደዚህ የተጎዱ ባሎቻቸው ሞተውባቸው ልጆች እያሳደጉ እየተቸገሩ ያሉትን እስካሁን ድረስ ለቅመው አግብተው አያውቁም። ሱና ማለት ያ ነው። በቃ የረሱል ሰለላሁ ዐለይሂ ወሰለም ሱና ማለት ያ ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ከአይሻ በስተቀር ሁሉም ሚስቶቻቸው እንደዚህ አይነት ችግር ላይ ያሉ ነበሩ። አግብተው የፈቱ ከሳቸው በእድሜ የገፉ ባሎቻቸው በጦርነት የሞቱባቸው ልጆች ይዘው ማሳደግ ያልቻሉ ብቻ ሁሉንም ታሪካቸውን በደንብ ብታዩ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ያገቧቸው ሴቶች ጨርሰው ከአይሻ በስተቀር ለመርዳት እሳቸውን ለመደገፍ ብለው ነው ያገቡት። ሴቶቹን ለመደገፍ ብለው ነው ያገቡት። ያ ነው ሱና። እስኪ የረሱል ሱና ተከታይ ነን ካላቸው እንደዛ አድርጉ። በጣም ብዙ የተቸገሩ ሴቶች አሉ፣ ባሎቻቸው ትተዋቸው እየሄዱ። አሁን ለምሳሌ ይቺ ልጅ አተሳዝንም የባለዚህ ኮሜንት ባሏ ሌላ ሴት ጋር የተጃጃለ። እንደ ሰው አትቁጠሩት፣ እንደ ሞተ ቁጠሩት። እንደዚህ የተበደለችን ሴት ልጅ ይዛ ማሳደግ ያቃታትን ሴት አግቧት፣ ተጨማሪ ሀብታም የሆናችሁ። ይሄ እኔ መልእክት ነው እንጂ ዝም ብላችሁ ለራሳችሁ በቃ ለስሜታችሁ ብላችሁ ከሆነ ይሄም ተፈቅዶላችኋል፣ ለስሜትም ተፈቅዶላችኋል። አላህ እንግዲህ አግቡ ብሏል። ለስሜትም ሆነ ለምንም ለፈለጋችሁት አትከለከሉም። ግን ሱና ነው አትበሉ። ሱና ብዙ ሱና አለ። ሱና ከሆነ ልክ እንደ ረሱል ሰለላሁ ዐለይሂ ወሰለም አድርጉ። በሱና አታሳቡ ልላችሁ ነው። ሱና ነው ግን ነጥብ እያዝልኝ ግን ቢሆንም በዛ ታሳቡ። ብዙ ሱና ነገር አለ ልላችሁ ነው። እንደገና ደግሞ አንድ ሚስት ያጣ ሚስኪን አለ። ሀብታም ካልሆነ አላገባም እያላችሁ ግን እንደገና ደግሞ ባላጥ። እኔ እኮ ግራ የተጋባ ዘመን ነው፣ ግራ የተጋባ ዘመን ነው ያኺ። አዎ 4 የሚያገባ ማከኩ ይሻላል። 4 ከሚያገባ ማከኩ ይሻላል። ሰው ሰልችቷል። የወደፊት ባሌ ሆይ ለ3 እህቶቼ የሚበቃ ልብና ሰደቃ ሰጥቶ የማያልቅ ሀብት አለ ይስጠል። ሴቶችም ስስታማ አትሆኑ እያለች ነው። አናቅም፣ ገና አላገባሽም፣ የወደፊት ባሌ ነው ያልሽው። አሁን አንቺ ምርጫ ቅስቀሳ ላይ ልትሆኝ ትችያለሽ። አናቅም።
ምናልባትም ይቺማ በጣም ጥሩ ናት ብሎ ያገባሽና ከገባሽ በኋላ በልበል። አሁን እኛ ያገቡትን ኮሜንት ብቻ ነው የምናነበው። ምክንያቱም ያላገባቸው ሰዎች ለተቀማጭ ምንድን ነው የሚባለው? ያልቀመሱት ነገር አያስታውቅም። ስትገቡበት ነው የሚያስታውቀው። ሳትገቡማ ሁሉም ሰው እኮ ችግር የለም ይላል። ያረቢ ባሌን ያልታሰበ ሪዝቅ ወፍቀህ አስደስትልኝ። ሀብታም ከሆነ እፈቅድለታለሁ። ምኞቱ ስላችሁ 4 ብሎ ሊሞት ነው አለች። የዚች ደግሞ በቃ 4 ሁሌ ምኞቱ ከሆነ ማግባቱ ስለማይቀር እኔ ምንድን ነው የምመክርሽ አሁን አንቺ ማለት ነው ጥሩ ከአንቺ ጋር የሚስማሙ ፒስ የሆኑ ጓደኞችሽን ፈልገሽ ዳሪው። ቢያንስ አትጣሉ። ፈልገሽ ነው የዳርሻቸው። እነሱም አንቺን አይቀናቀኑሽም። ያኔ አንዳንዶች እኮ በጣም መጥፎዎች አሉ። ሀታ ሚስቱ እንኳ አግባ ብላ ፈቅዳለት ካገባት በኋላ ትመጣና ይችኛይቱ ሚስቱን ለማስጠላት በቃ ሴራ የምትጠነስስ መጥፎ ሴት የሉም ተንከሲሶች። እንደነዛ አይነት ሴቶችን ከሚያመጣብሽ አንቺ ቀድመሽ ጥሩ ሴቶችን አክላቂያቸው ጥሩ የሆኑትን ዳሪው። ለልጆችሽ እህት ወንድሞች መውለዷ ስለማይቀር ዘመድ ስለምትሆኑ አንቺ ዳሪው ልሻለሁ። ማግባቱ ካልቀር ይሄኔ ምክር ነው። ማስተዳደር ከቻለ ሶስቱም ደግሽ ያድረዋለሁ። አለ የፈቀደለትን ያልከለክለውም። ይቺ ደግሞ ጎበዝ ናት። እስኪ እናያለን። አናቅም አሁን መቼ ቸገረሽ ቢገባ ምን ቸገረሽ ቢያገባ ዋናው መኖራችን ነው። ጭራሽ እያክክናል አለችም። ወላ እውነቷን ነው እያለች ነው። ገና አዲስ ፍቅር ላይ ሆና ነው እያለኝ ነው። አንዷ ደግሞ የኔ ባል ከቻለ ወላሂ ሱናውን ይሙላ እያለች ነው። ወላሂ ሴቶች ቸራችኋል ማሻአላ። ወላሂ እኔም አልቋቋመውም ማሰብ ራሱ አልፈልግም አለች። ይችም የኔ ቢጤ ናት። የኔ ባል ደግሞ አላህ የተሻለ ሪዝቅ እንዲሰጠን እለምናለሁ። እሱ ከኔ የተሻለ ካለም የተሻለውን ሁሉ ማድረግ ይችላል። ምክንያቱም እኔ የስኬት ጎዳናው እንድሆን እና የተሻለ ደረጃ እንድርስ ስለምፈልጋለች። ያርግልሽ። በጣም ጎበዝ። አዎ ልክ ነሽ። ብናክ ይሻለናል። ወላ ሰው ሰላም እየኖረ በድህነቱ የሆነ ቀን ገንዘብ መጥቶ ሰላም ከማጣት አይሻልም እንዴ? እውነት ይሻላል። የኔ ቢጤናት ይቺ የኔ ቢጤናት እያለች ነው። ወንዶች ድንም ዱንያም ጤናም አላ ይስጣችሁ። 2-3 እያገባችሁ ወቶቻችን ሰትሩ። አዎ የምትችሉ አግቡ። ማስተዳደር ሲባል ደግሞ በገንዘብ ብቻ አይደለም፣ ፍትሃዊ የሆነ እኔ ደግሞ ሴቶቹም ወንዶቹም ወሳኝ ያለው ኢማን ያላቸው ከሆኑ ችግር የለውም። አንዳንድ ወንድ አሁን እዚህ ጋር ችግሩ እንደው ታውቃላችሁ፣ በአሁኑ ሰዓት ያለው ወንድ ፍትሃዊ አይደለም። ገንዘብ ራሱ ቢኖረውም አንዷ ጋር ሰላም ይሆናል፣ አንዷ ጋር የሆነ ችላ ይላታል። በዛን ሰዓት ያቺ የተጎዳ ይመስላትና ትረግመዋለይ፣ በውስጧ ታለቅስበታለይ። አስባችሁታል? ሴት ወደ አላህ ያለቀሰች ቀን ወንድ አይቀናውም መቼም። ሚስቱ የረገመችው ወንድ አይቀናውም። ስለዚህ በዛ ላይ ደግሞ መጥፎ ወደ ጸብ ይቀየራል። ፍቅር ወደ ጥላትነት ይቀየርና እሱን ለመጉዳት እሱን ለመበቀል ትፈልጋለች። ያስባችሁታል? እሱ ሳያስበው አውሬ ያደርጋታል። ጨዋ የሆነችውን ሴት ወደ አውሬነት ሊቀይራት ይችላል። በዛ ድርጊቱ እያዳላ ከሆነ የሚያስተዳድረው በጣም ትልቅ ጥፋት ነው። የማትችሉ ሰዎች ባታገቡ፣ ወንጀል ውስጥ ነው የምትገቡት። ግን የምትችሉ በፍትህ የምታስተዳድሩ ሴቷ አንዷ ቤት በቃ አንዷ ቤት የተሻለ ነገር አንዷ ቤት። አሁን ብዙ ጊዜ አረቦች ቤት ታውቃላችሁ 2 ሚስት ያገባሉ፣ 3 ሚስት ያገባሉ። ግን አንዳንዶቹ በፍትህ ሲያስተዳድሩ ታያላችሁ። አንዳንዶቹ ደግሞ ወላሂ የሚያለቅሱ ሁሉ አሉ። የሆነ ቤት አንድ ሴት እንደዚህ ገና ወጣት ናት፣ 3 ህፃናት ልጆች አሏት። ከዛ 3 ቀን እሷ ቤት 3 ቀን ደግሞ እዛችኛዋ ቤት ነው መሰረኝ የሚሄደውና በእሷ ተራ ሀታ ከቤት እንዲወጣ አትፈልግም። ከቤት ከወጣ እዛ እስኪ ሂጂና መጅለስ እዩ እስኪ አለ ትለኛለች። ሄጅ አይቼ አዎ አለላታለሁ። ከሌለ የለም ስላት በጣም ነው የምታለቅሰው። ክላሷ ዝግት ነው የምታደርገው። ምክንያቱም ቀጥታ እሷ ቤት ሄዶ ነው የሚመስላት። አላቅም፣ እሷ ቤት ሄዶ ሊሆን ይችላል፣ ሌላ ቤት ሄዶ ሊሆን ይችላል፣ ሊሆነ ቦታ ሊንቀሳቀስ ሊሆን ይችላል። ግን እሷ በዛን ሰዓት የለም ካልኳት እኔ አይቼ ሁሌ ነው ደግሞ የምታዝገኝ። በቃ ሂጂና እስኪ ውዱዋን እስኪ መጅለስ ሂጂ አለ ወይ ትለኛለች። ሄጅ ሳይ ካለ አለላለሁ ከሌለ የለም እላለሁ። እኔ ምንም ማድረግ አልችልም። የኔ ችግር ነው እንዴ። ከዛ ታሳዝነኛለች ብታያት እኔ እንጃ። እና
እንደዚህ አይነት አሉ። ሰውየው በእርግጥ ጥሩ ሰው ነው፣ እንኳን ለሱ አለኛ ለሰራተኞች ጥሩ ሰው ነው። ግን በመሀል ስህተት ይፈጠራል። ምናልባት እሱ ሳያስበው እንደዚህ ያስቀይማታል። ገብቷቸዋል ወይ? እዛችኛይቱ ጋር ሄዶ ከሆነ በእሷ ተራ፣ ወይ ደግሞ ሌላ ቦታም ከሄደ በእሷ ተራ ራሱ እቤት ከእሷ ጋር ጊዜ ካላሳለፈ ምን ፋይዳ አለው? ቢቃ ተቀመጠ። አስባችሁታል? እየበደላት ነው ማለት ነው። እና እንደዚህ አይነት በደል አትበድሉ። እንደዚህ የምትበድሉ ከሆነ አታግቡ ነው የምላችሁ። ወደ ቀጣዩ ኮሜንት እንሄድ። እኔም ባለ ኮሜንቷ እንደሷ ነው ሀሳብ ትላለች። እውነት ነው፣ እሱ ጋር ድህነቱ ሀብት ነው። አዎ የኔም ሀሳብ ነው። ከባልሽ ከሆነች ድህነቱ ራሱ ሀብት ነው። በቃ እየኖረን አደር በድህነት ምን ችግር አለው? ነገር ግን ሀብት የመጣለት ትለያየዋለሽ። እሱን ቆይ ምርጫ ነው ይሄ። እሱን ከምታጪና ሀብት ከምታገኝ ማንን ትመርጫለሽ? ይህ ምርጫ ነው። ሀብት ካለ ካላስ ትለያያላችሁ ብሎ ቢታሰብ አሁን በአሁኑ ሰዓት ያለው እንደዛ ነው አብዛኛውን። ስለዚህ ግን አንዳንድ አሉ ሀብታም ሆኖ አሁን ልክ እንደ አቧሚራ አቧሚራ ሀብታም ሆኖ ሰላም ሚስቱ ጋር እየኖረ አይደል? እንደዚህ ያርግልን እኛም ትዳራችንን ትላላችሁ። ይሄ ድህነት ይሻላል ነው የሚወድ ድህነት ይሻለናል የሚወድትን አሳልፎ ከመስጠት ብላለች እና እኔ ምን አገባኝ አለች። እች ደግሞ አንቺ አላገባሽ ይሆናል እንግዲህ። አይ ሴቶች እውነቷን ነው። በድህነቴ ከባሌ ጋር በሰላም ብኖር ይሻለኛል። የምን ሁለተኛ ሚስት ትላለች። እች ደግሞ አቅም ካለው አራቱንም ይሙላ። እኔ ምን አገባኝ እከክ ምን ይሆነኛል? አንቺ ብር ወዳድ ነሽ እናቴ። አዋሚራ እህቴ ጠፍታኛለች። ምስኪን አላህ ያስገኝልሽ። ማከኩ ይሻላል። ሰው እኮ ይቆምጣል። እኔም እንዳንቺ ነኝ። ባሌ ብቻ ዱንያ ይምጣ አገባለሁ ሲለኝ ጌታዬው ትቼዋለሁ። ሀብታም አርገኝ እያልኩ እላለሁ። ሀብታም ያልኩህ ባሌ ብቻ ዱንያ ይምጣ አገባለሁ ሲለኝ ጌታዬው ትቼዋለሁ። ሀብታም አርገኝ ያልኩ እላለሁ አለች። ባሌ ሀብታም ከሆንኩ አገባለሁ ሲለኝ ትቼዋለሁ ዱአውን እንደማለት መሰለኝ። አየሽ? አዎ ይቅርብሽ እናቴ። ልክ ናት። ወላ ሀብታም ኑሮን እየቀናሁ ከምኖር ድህነቴ እመርጣለሁ። አዎ አንቺው ታመጮ የምን አገናኘው? በችግር ከማከክስ ሀብት ኖሮን ያግባ እያለች ነው። ሀብቱ ይቅርብኝ፣ እኔ ብቻ ሆኖ ይኖር፣ ሌላ የሚጋራኝ ሰው እንዲኖር አልፈልግም እያለች ነው። የዚች እስከፋ ምን ችግር አለ ያገባ? ወላ ሀብታም ይሁን እንጂ ያግባ እያለች ነው። በጣም ብዙ ተቃራኒ የሆነ ኮሜንት ነው። እኔም አልፈልግ ወላሂ ሀብታም ባይሆን ይቅር፣ እኔ እቀናለሁ፣ ባሌን መዳር አልችልም አለች። ወንድ ልጅ ብር ሲያገኝ ሴት ያተራምሳል፣ ሴት ልጅ ብር ስታገኝ ወንድ ከህይወቷ ታስወጣለች አሉ። ስዞር ነው የሰማሁት። እውነት ነው፣ ብዙዎች እንደዛ ናቸው። ግን ሁሉም ባይባልም ብዙ እንደዛ ነው። እኔ ባልም በጣም መልካም ነው፣ በጣም ሀብታም መሆን እፈልጋለሁ። ግን ያገባል አያገባም ሁለተኛ የሚለው ጥያቄ ፈጥሮብኝ አያውቅም ነው። ያገባል ላያገባም የሚለው ጥያቄ ፈጥሮብኝ አያውቅም። ይፍጠርብሽ እናቴ ይፍጠርብሽ። ሊያገባ ይችላል። እሺ ተጠንቀቂ። ሁለተኛ ሚስት የሚባል እንደ ጦር ነው የምፈራው። እኔ ምኞቴ ባሌ እንደ አቧሚራ ምርጥ ቢሆን ነው። ማሻአላ እንደ አቧሚራ። አሁን አቧሚራ የውስተኛ ስንት ዓመታችን ዩቲዩብ ድሮ ሲከፍት ጀምሮ እየተከታተል ነው። ማሻአላ እንኳንም ሀብታም ሆንክ ማለት ነው። ይሄው ልጆቹን ይወልዳል፣ ሚስቱን ይንከባከባል፣ ሚስቱን ያዝናናል። እስካሁን ድረስ በቃ ሌላ ሚስት አላገባም። አያችሁ አላችሁ እንጂ ገና ሱሪያችሁን ሳቀይሩ ሌላ ሚስት የሚያምራችሁ እና ተመኝ ምርጥ ኮሜንት አራዋ ቢስሚላ። እኔ ከሚጠላው ነገር አንዱና ዋነኛው ባሌ ሁለተኛ ሚስት ያገባ ቀን እኔ ጀነተ ፍርዶስ በሉኝ። ኧረ እባክሽ ያኔ በተቃራኒው ነሽ፣ እሳት ነሽ ማለት ነው። እኔም ሀሳብ ነው የሚን ተብለናል። አላህ የሚፈራ በዲኑ ጠንካራ ከሆነ በአቅሙ ካስተዳደረን የለውም አንድ ሁለት። አዎ እንደዛ አይነት አሁን ሁለተኛ ሚስት ማግባት ያለበት አንደኛ በሀብትም በጉልበትም በሀቅም በዲኑ በጣም ጠንካራ የሆነ ሰው ይገባዋል። እንኳን 4 10 ይገባቸዋል። በዲናቸው በጣም ጠንካራ ሆነው እንዲሁም በቃ ሌሎችን የሚያስተምሩ
የማይወሰልቱ ሚስታቸውን በደንብ አድርገው የሚይዙ በዛ ላይ በሀብትም ጎበዝ ነው። ሚስታቸውን ለአንዷ ቤት የብቻ ሰርቶ ለአንዷ ቤት የብቻ ሰራተኛ ቀጥሮ ድልቅቅ አድርጎ በዛ ላይ ደግሞ ፍትሃዊ ሆኖ የሚያስተዳድር ከሆነ ይገባዋል፣ ያግባ። እኔ ለእንደዛ አይነት ወንድ አታግባ አልልም። እኔ አታግቡ የምላችሁ ምንም አንዱ ወይ ሀብት ቢኖራችሁ ፍትሃዊነት የላችሁም፣ ወይ ደግሞ ፍትሃዊ ብትሆኑ ሀብቱ የላችሁም። ያኔ ሁሉም ያልተሟላላችሁ ሰዎች ይቅርባችሁ ባይ ነኝ። እና አረ ኮሜንት ሀብታም ብቻ ይሁን ለ10 አያገባም ከፈለገ 10ም አልተፈቀደለትም። እኔስ ሀብታም ሆኖልኝ 4 ያግባ የኔ ያመለሸጋ እያለኝ ነው። የዛኔ እኮ ታዲያ ትቶሽ ይተውሻል አንቺን 2 ሲያገባ እንኳን 4። እኔስ እንደው ብቻ ይስጠኝ እንጂ ለምን 4 አያገባም? እናንተ ገና ናችሁ። ይሄኛዎቹ አንድም ሲበዛባቸው ነው አግብተው ስደት ሂጂ ነው የሚሉት። እኔ ግን ሁላችንም ማስተዳደር ከቻለና ለሁላችንም እንደ 2 አይኑ አይቶ ካኖረኝ ምን አገባኝ? ስለሌለው እሱ ያላሳሰበን ገላውን እኔ ምን ቤት ነኝ እያለች ነው። ይቺ ደግሞ ሀብት ካለው ያስተዳድርን ችግር የለውም ያግባ እያለች ነው። እኔም እስማማለሁ በዚህ ሀሳብ። ግን ሀብት ሰጥቶን በመልካም ነገር የምናውለው ያድርገን ያ ረብ አሚን። የአላህ ባሌን በገንዘብ በጤና በሚስት ሀብታም አድርገው ጀነት ሆረል አይናው ጀነትማ ይወፍቀን እንጂ ሁላችንንም። ትክክል ናት። ባሌ ሚስት የሚያስፈልገው ከሆነ እንዲያው እያከከን እንኖራለን እንጂ ማከኬት ተለመደ ነው። ኧረ ጉድ! አንቺስ የከፋ ነው። የጥሩ መጥፎ አቱኝበት። አላህ ሀብታም የሚያደርገው ያችኛዋን ካገባ በኋላ ቢሆንስ? ኧረ እባክህ አንተ እናቴ ብልጥ ነህ። ሀብታም የሚያደርገው አለ ያችኛዋን ካገባ ከሆነ ሀብታም የሚሆን ይቅር በቃ። ባሌ እኔ ካጣሁት በኋላ ሀብታም ሆነ ድሃውንም ያደርግልኛል። አብሮኝ ካልሆነ አስበዋል። አንተ ወንድ ነህ አትኮምት። ሀብታም ባይሆን ባለው ፍትሃዊ መሆን ከቻለ 2ኛ ፈቅድለታለሁ። እድሜን ያርዝምልኝ ድህነት ይጨምርልኝ እያልሽ ዱአ አርጌ። አልሐምዱሊላህ እኔም ባል መልካም ነው ወላይ መልካም ስራ ይስጠው ሪዝቅ ይስጠው። ዱአ አርጌልኝ። 2ኛ ብከብርም አላገባም ነው። 2ኛ ብከብርም አላገባም ነው የሚለው። እሰይ የዋህ እና አገባለሁ ይልሻል እንዴ? የዛኔ ልክ ብር ሲያገኝ እኮ ነው ሌላ ሰው የሚሆነው እንጂ አሁንማ ከአንቺ ውጭ እንደውን ያላገባም ብርም ባገኝ አላገባም ይልሻል። ግን ያገኘለታ አያቅም ራሱን አያቅም የዛን ሰዓት። እሺ አትፈርጅበትም። እውነታው ይሄ የኔ ሀሳብ ነው። እኔም ሀሳብ ነው እያሉ ነው ካለው የኔ የምለው ካሟላ ያልኩት ካደረገ ያግባ። ይችን ፈቅዳለች። ባለ ኮሜንት የኔ ቢጤ ናት እያለ እኔም ማስተዳደር ከቻለ ወይ ሁሉም እየፈቀደ ነው። ወላይ በባሌ አንገቷ የምለው በእኔ ላይ ነው። ይህች ደግሞ የባሰችው ናት። ወላይ በባሌ አንገቷን ነው የምለው በእኔ ላይ የሚማግጥ። አይ ይሄ መማገጥ እኮ አይደለም፣ ሌላ ሚስት እንዳያገባ ነው የሚተባለው። መማገጥና ማግባት ይለያያል። ማግባት በሸሪያው መልኩ ፈቅዶለታል አላህ ከቻለ ነው የተባለው። ከቻለ 2ኛ ሚስት ያገባል። ማገጥ አይባልም። ሀራም ነገር አልሰራም። ግን አንቺን ከበደለሽ ሀራም ሰርቷል ማለት ነው። ግን ልጅቷን ለምንድን ነው አንገቷን የምቆርጣት? ምን አገባት እሷ? መቼም ሽጉጥ ደቅና የምታገባ ሴት የለችም አይደል? ራሱ ፈልጎ ነው የሚያገባት። ስለዚህ አሁንም በዚህ በ21ኛው ክፍለ ዘመን ባሌ ጋር ሆንሽ ተብሎ የሚደባደብ ሰው አለ እንዴ? እኔ እንደዛ አላደርግም። ባሌ ሌላ ሴት ጋር ባየው ከሱ ጋር ነው ጸቤ። ካላስ እኔ ወደ ቤት ይሄዳለሁ እንጂ ለምን ሌላ ሴት ጋር ሆንክ ብዬ ሴትዮዋን እኔ አልደባደብም። አረገኝ። አሁንም በዚህ ዘመን መደባደብ አለ እንዴ? ሲጀመር እሱ የማግባት መብት አለው፣ አላህ ፈቅዶለታል። እኔ ከሱ ጋር መኖር ካልፈለኩኝ እኔ መፋታት ነው። የሆነ ምክንያት ፈልገሽ መቼም ምክንያት አታጭም። ምክንያቱም ሁሉንም ነገር ስለማያሟሉ ወንዶች ይታወቃል። ከዛ ውስጥ አንዱን ምክንያት ድርድር አድርገሽ መፋታት። ምክንያቱም አብረሽ መኖር ካልፈለግሽ ለራስሽን ማስገለል እንጂ ሌሎችን ሰዎችማ አታክ ማድረግ ይሄ ወንጀል ነው። እሺ በኃይልማ በጉልበት መተዳደርማ ድሮ ቀረሽ። አሁን ዘመኑ የረቀቀ ነው።
የራስሽን ህይወት ደግሞ ፈልጊ። ስንት አንድ ሚስት ያጣ እኮ ሚስኪን አለ በአሁኑ ሰዓት። አንድ ሚስት አጥቶ የሚያገባበት መህር የሌለው ምን የሌለው ወላሂ በጣም ብዙ ሚስኪን ወንዶች አሉ፣ ሚስት የሌላቸው። እነዛ ሳይዳረሱ ገና ሴት በዛ ወንዶቹ አግቡ ምናምን እኔ አላምንበትም። ምክንያቱም ገና ብዙ ወንዶች ያላገቡ ስላሉ እነዛ ሁሉም ወንዶች አግብተው ሲያበቁና ሴት ትርፍ ሲኖር የዛኔ ነው አራት አግቡ ምን አራት ብቻ ገና ሴቱ እየበዛ አንድ ወንድ 50 ሴት እስከሚያስተዳድር ድረስ ሴት ይበዛል። ወንድ ካሁን በኋላ እያነሰ ነው የሚሄደው። ይሄ እየታወቀ ነው፣ እናምናለን በዚህ። ግን አሁን ገና ነው ጊዜው፣ ገና ነው። ገና ብዙ ሚስት ያጣ ወንድ አለ። ስለዚህ ላጤዎቹን አግቡ እያልኳችሁ ነው። ቀጣይ አላህ ሐላል ያደረገው እኔ ሐራም አላደርግም 4 ያግባ እያሉ ነው። አዎ እኛም ሐራም ነው አላለም። ካገባ ያግባ፣ ግን ራሴን አስገልላለሁ እንጂ አያግባ እንዳያገባ አይባልም እኮ። ወላሂ የዛሬው ውሎ ዱዓዬ ነበር። ሀብታም ሆኖ ሌላ የሚመኝ ከሆነ ያ ረብ እያከክን መኖር ይሻለናል፣ ገንዘብ እንዳሰጠን ብዬ ተናግሬ ነበር። ወይኔ ጉድ! ያንቺስ የከፋ ነው። በዚህ ልክማ ካክ እንዳይጠለብን የተመጣጠነ ሀብት ይስጠን። ቢያንስ የሰው ፊት የማያሳይ ሰርተን ራሳችንና ቤተሰቦቻችንን የምናስተዳድርበት ገንዘብ ይስጠን። አላህ ልፋታችንን አይቶ አያሳጣን። ነገር ግን በጣም ሀብታም እንዳንሆን ብለሽ ዱአ አድርገን እንጂ ጭራሽ ከካሚ አድርገን ብለሽ ያንቺ ደግሞ የከፋ ነው። በጣም እኮ ድህነትም ሲበዛ በጣም ችግር ነው። ወላሂ ይጠብቀን። እኔ ለዚህ ላይክ አላደርግም። ሰላም አልስማማበት አለ። ሀብታም ብቻ ያደረገው 4 ያግባ ምንም ሳያጎል ሙልቅቅ አድርጎ ካስተዳድረኝ ሀቄን ከተወጣ ለራሴ ስራ ካስጀመረኝ። ኧረ ጉድ! ስራ ከጀመርሽማ ኸላስ ራስሽን ትችያለሽ። አለ የዱንያም የኺራም የምንጠቀምበት ሀብት ይስጠን። አሚን። ኧረ እኔስ ከማክ ሀብት ካለው ቢያገባኝ። አንቺ ብር ወዳድ ነሽ እናቴ። ከባልሽ ሀብቱን ነው የምትመርጨው። ምንም ብሎኛል ወላሂ ሀብታም ከሆንኩ አገባለሁ። እኔ ደግሞ ይስጠው። የዛኔ ሲያገባ 2 ሲመጣ እኔ ደግሞ እወጣለታለሁ። አዎ እውነት ይቺ በቃ በትክክል የኔን ሀሳብ ነው የኮመተችው። ምክንያቱም ባሌ እኔ ሀብታም ይሁን ሀብታም መሆን ከፈለገ ይሁን፣ ግን እሱ በዛን ሰዓት ሲያገባ እኔ ለምን አገባህ ብዬ አልጨቃጨቅምም። ግድያ ውስጥ አልገባም፣ ጥል ውስጥ አልገባም። ራሴን አስገልላለሁ። እንዴ እሱም እኮ ፍላጎቱን እዚህ ዱንያ ላይ የምንኖረው አንድ ጊዜ ነው አይደል? እድላችንን መጠቀም አለብን ባይ ነኝ። ወንዶች ደግሞ ሁለተኛ የማግባት መብት አላቸው፣ ተሰጥቷቸዋል። ሁለተኛ ደግሞ ግዴታ ለእኔ ብሎ እሱ የሚፈልገውን ነገር ማጣት የለበትም። እኔ ገና ለገና ባሌ ሌላ ሚስት አግባ የኔ ብቻ ይሁን ብዬ ግግም አይደለም። እኔ የምለው እኔ ሌላ ሚስት ካገባ እኔም ፍታኝ ነው እንጂ የምለው አታግባ አልለውም። ምክንያቱም እየወደደ ያችን ሴት እየወደዳት ለምን ታገባለህ ብሎ መከልከል ይሄ ራስ ወዳድነት ነው። እኔ እንደዛ አይነት ራስ ወዳድ አይደለሁም። በቃ እኔ ብቻ የለሁን፣ እኔ ልጎዳ፣ እሱ ሂዶ ደስተኛ ይሁን። ምንም አይነት ጸብ አያስፈልግም በዚህ በሰለጠነ ዘመን ማለት ነው። ይሄ እኔ ሀሳብ ነው። ሀብቱን ይስጠው፣ አገባለሁ ካለ ያግባ። ነገር ግን እኔ ዱዓ አደርጋለሁ ባሌ ከኔ ጋር ሁሌም አብሮ እንዲኖርልኝ፣ ሀብታም ሆነን እንድንኖር። አይ ደግሞ በሱ ገፍቶ የሚሄድ ከሆነ ደግሞ ምንም ማድረግ አልችልም አይደል እንዴ? ለምን ከኔ ጋር ብቻ ካልሆነ ብላችሁ እንቧ ከረዩ አይባልም። እሱም እኮ ስሜቱን ማክበር አለብሽ። አንቺ ብትሆኝስ? አንቺ በሱ ቦታ ሆነሽ ወንድ ሆነሽ ሌላ ሴት ብትወጂና ፍቅር ይዞሽ ካንቺ ሲጀምር እሱ ሌላ ሴት ከከጀለ خلاص መያዛችም። አንድ ጊዜ ወንድ ልጅ ልቡ ከሸፈተ መታገል አያስፈልግም። ብትታገይም አይቀርም፣ ድካም ብቻ ነው የሚተርፍሽ። ስለዚህ ራስሽን ብትንከባከብ ይሻልሻል። የሴቶች ወደ ቀጣዩ ኮሜንት ሴቶች እጃችሁ የሚጽፈው ሌላ ልባችሁ ሌላ። ማሻአላ ከምራችሁ ነው። ምን ችግር አለው የምትሉ ችግር ከሌለው እየወጣችሁ አታለቃቅሱ በሚዲያ። እኔስ ለባሌ 1 2 3 4 እኔኑ ያርገኝ ያረብ። እንዲሁም ሁለተኛ ሚስት እያለ ሲወራ ፍቅሬን ቀነሰ እያረኩ ነው። እኔም ከመዳቤት እያፈጋህ ሌላ በደንብ እንትን አላልሽውም፣ ግን ወላሂ እውነቷን ነው። ይሄ ሁሉ 2 3 ያግባ የምትሉት ግን እውነታችሁ ነው። የኔም ጥያቄ ነው። ይችል እየጠየቀችው ጥያቄ እውነት ነው።
አፋችሁ ሌላ ነው፣ ልባችሁ ሌላ ነው። ታዲያ ለምንድን ነው ሁለተኛ ሚስት ሲያገቡ እየወጣችሁ ሚዲያ ላይ የምታለቅሱት? ለምን ትዳር ይበተናል? በዚህ ልክ ሴቶች ሁለተኛ ሚስት የሚፈቅዱ ከሆነ ለምን ትዳር ይበተናል? ለምን ሁለት ምላስ ትሆናላችሁ? እውነት ነው ይሄ ጥያቄ። በቃ ኔት ስለሌለኝ የምታይቻለው ማየት አልቻልኩም፣ ግን በጣም ጥሩ ጥያቄ ነው። አታስመስሉ እሺ፣ እውነቱን አውሩ። እኔም እንዳንቺው ነኝ። ከእኔ ሌላ የሚያገባ ከሆነ እኔና ልጆቼ ከሚያስተዳድረን ውጭ ሀብት አልፈልግም። ይሄ ወላ እኔና ልጆቼን ቤተሰቦቻችንን እንዳያሳጣን፣ ከዛ ውጭ ሀብት አልፈልግም። እኔን ትቶ የሚሄድ ከሆነ ካልሆነ ግን ይስጠው ይስጠው። አሁንም እኮ ይስጠው። ግን በዚህ ልክ ቼር ሆናችሁና ኮሜንት ላይ እኔ የለሁበትም። ነገ አያየ ኮሜንታችሁን ያገባላችኋል። እኔ ደግሞ የተዋደድን የተለያዩ ባል ምን ትመክሩናላችሁ? ከተፋታን 7 ወር ሆነን፣ ግን እኔ ስቃይ ውስጥ ነኝ። መርሳት አልቻልኩም። ሁሉን ትቼ አገር መግባት አስቤ፣ እዛ ደግሞ ስቃዩ ይበዛል። ወላሂ በጣም ከብዶኛል። ዱአ አድርጉልኝ። ምክር ካለ እየተዋደዳችሁ ከሆነ አላህ ይመልሳችሁ። አላህ እልህ ውስጥ ሆናችሁ ከሆነ የተጣላችሁበትን ነገር አላህ እንደው በቃ የምትረሱት አድርጎ ወደ ፍቅራችሁ ወደ ትዳራችሁ አላህ ይመልሳችሁ። ዱአ አድርጉላት። የእውነት እየተዋደዱ መለያየት በጣም ከባድ ነው። ባለ ኮሜንቷ ልክ ናት። እኔም ሀሳብ ነው ያመናል። አብዛኞቻችን ወላ ያመናል። እናንተ እውነቷን የምታወሩ ሰዎች ላይክ ነው የማደርጋችሁ። ግን ታዲያ ምን ላድርግ? ኔት የለኝም። እኔም ልዩ ነው ወላሂ። ግን ድህነት አራራቀን። ይሄ ወላ ድህነትም ደግሞ በጣም ሲበዛ ችግር ነው፣ ያራርቃል፣ አብሮ አያኖርም። ሀብት ደግሞ ሲበዛ አብራችሁ የመኖር እድል እያላችሁ ግን አብራችሁ መሆን አትፈልጉም። በጣም ከባድ ነው። አይ ዱንያ እኮ ፈተና ናት። በቃ የእውነት አላህ በአኼራ የምንመኘውን ኸይር ነገር ይስጠን እንጂ ዱንያ ላይ ተስፋ ብቆርጡ ነው የሚሻለው። እኔ ተስፋ ቆርጫለሁ ከዱንያ። ምንም የምንፈልገው ነገር ሙሉ በሙሉ አይሟላለንም። የዱንያ ነው። ፕሊስ አዋሚራ ምክር ያስፈልገኛል። ያለሁት ሳውዲ ነው። 750 ሺህ ሪያል አለኝ። መዳን ቤት የምተኛበት ስር ራስጌ ሰረቁኝ እያልኩ አቅፌ አጣሁና ፓስታ ማስገባኝ እና አፓርታማ አስገባኝ እያለች ነው። ኧረ አስገባት አዋሚራ፣ አስገባት። ይችን እናት የአፓርታማ አስገባት። 75 ሺህ ሪያል አለኝ አለች። ወይኔ መቼ ተጠራቅሞልሽ ነው? ማሻላ በሉ። 75 ሺህ ሪያል እንዴት አስችሎሽ ያሽው? እንዴት አስችሎሽ ተጠራቀመልሽ? ጉድ ነው። ሰው ጎበዝ ነው። ማሻላ እናቴ። ኧረ አፓርታማ ግቢ። እንዴት ብር ይዘሽ በሆነ ቅጽበት የሆነ ችግር ቢፈጠርብሽስ እንዴት አርገሻሽው? አንቺ በጣም ባሌ ይወድሻል። እሺ ልዳርሽ። በመሀል ቀልድ ጣል እያደረግን እንጂ ጎበዝ። እውነት ነው። እሱ ጋር ድህነቱም አሪፍ ነው። አይ ወላ ከባልሽ ጋር ድህነት ራሱ ጣዕም አለው። ማሌሽ አዎ ብንክ ይሻላል። ብንክ ምንድን ነው? ሁለተኛ ሚስት የምጣሉ ልጆች ደህና ናቸው። ግን እኔ ሀቄን የሚወጣ የ3 ከተወጣ አላህ ሀብታም ነው ከፊት። ኧረ ተይ። የኢብራሂም አለይሂ ሰላም ሚስት ሳራ ናት። አግባ ብላ እሱ ካገባ ከወለደ በኋላ ነው እንደገና የቀናችሁ። ስለዚህ እናንተ በምን ኢማናችሁ ነው አሁን እንደገና ገና ሳታገቡ ገና ሳያገባ በፊት አግባ ትሉና ኋላ ያገባባችሁ ጊዜ እኔ የለሁበትም። እኔም ሀሳብ ነው። ሀብት ከመጣ መቼ ልፈልጋት። ይሄ ደግሞ ሀብት ከመጣ መቼ ልፈልጋት አለ። ሀብት ይስጠኝ እንጂ አልፈልጋትም፣ ይቺ አብራኛለችውን እያለ ነው። ስለዚህ ሴቶች ልብ ግዙ። ምስኪና አላህ ይፈትሽ ያረብ። አላህ ይፈትንሽ ያረብ። እስከምታረጁ አብራችሁ ኑሮ። አሚን። አላህ እስከሚያረጁ ድረስ ያኖራቸው። እኛንም አላህ ጥሩ ነገር ይወፍቀን። ወላሂ እኔ የሰው ባል ወድጄ እኔ ኧረ ቢስሚላሽ ደግሞ የባሰባ ነው። ወላሂ እኔ የሰው ባል ወድጄ 4 ዓመት ሆነኝ። በሱ ተተለከፍኩ። እሱ 2 ልጅ አለው።
እኔ አግብቼ አላቅም። እኔን አገባሻለሁኝ ይለኛል። ሚስቱ ደግሞ ስጠይቀው አላዋራትም ነው የሚላት። እኔ አግብቼ አላውቅም። ምን ትመክረኛለህ ወንድም? ወይኔ አንቺ ደግሞ ጉድ ነሽ። አግብተሽ የማታውቂ ከሆነ እንዴት ያገባ ወንድ ጋር ጊዜሽን ታቃጥያለሽ? 4 ዓመት ሙሉ 4 ዓመት አስበሽዋል። ጊዜሽ እየቆሰው ነው። ስለዚህ ለምን የራስሽን ህይወት አትፈልጊም? ጊዜሽን ለምን አትጠቀሚበትም? እሱ ቢያንስ ኑሮውን እየኖረ ነው። ሚስቱን ትዳሩን ይዞ እየኖረ 4 ዓመት ሙሉ። ያንቺስ የከፋ ነው እናቴ። ጅል ነሽ እንዴ በዚህ ልክ? ይሄኔ አብረው ልጃቸውን እየደጋገሙ ምናምን ከዛ አንቺን ይረሳሻልና ካገባሽ ለምን ይሄን ያህል ጊዜ አስጠበቀሽ? ለምን አላገባሽም? እንደኔ ሀሳብ ትተሽው ላጥ ብለሽ የራስሽን ህይወት ብትኖሪ ነው ጥሩ የሚመስለኝ። ሌላ ህይወት ጀምሪ። ትዳር ያለው ወንድ ቀርቶ ትዳር የሌለውም አያስተማምን በአሁኑ ሰዓት። ከማከክ ይችላል። አቡ አሚራ ምርጥ ሰው የምወድህ። እሺ በአላህ 400 ብር ላኩልኝ። ተቸግሬ ነው ያ ረቢ። ወይ ችግር። ይህም ኮሜንት የእኔም ሀሳብ ነው እያሉ ነው። በጣም ብዙ ተዝናናን። አይበቃንም? ይሄን ያክል ካነበብን። ኧረ ኮሜንቱ አያበቃም። ደህና ሁኑ። አቡ አሚራ አንተም ህፃኑን ስትጨርስ ሁለተኛ ሚስት ያምርህና ከራያ እስከ ሳውዲ ነው የምንዘምትብህ። እሙ አሚራ 1ም 4ም ናት እያለች ነው። እሱ እስካሁን ድረስ ያላገባባትን ከአሁን በኋላ ቢያገባ ራሱ ብዙ ኑሮዋን ኖራለች። ካላስ ብዙ አዝናንቷታል። አይፈረድበትም። ጀመር አያገባባትም። አቡ አሚራ ሸጋ እኮ ነው። ስማኝማ አቡ አሚራ ሚስቴም በጣም ነው የምወዳት፣ ግን ድህነት አራራቀን። ሳውዲ ነበር የተጋባ ነው። እኔን ያዙኝ ኢትዮ ገባሁ። 4 ዓመት ሆነን ተራርቀን ስለናፈቀችኝ በባህር እያሰብኩ ነው። ያ አላህ አላህ ያገናኛችሁ። ሚስኪን። ኧረ እንደው አላህ እንደዚህ አይነትማ ድህነት ከባድ ነው። በመጠኑማ ሪዝቅ ይስጠን እንጂ። ኧረ የግባ አላህ ሪዝቁን ይጨምርለት። ሴቶች ክፋት። 4 ያላገባ ወንድ በዚህ ዘመን ሁሌም ላጤ ነው። ግን ታው እህቶች አትከልክሉ፣ አጅር ታገኛላችሁ። ወላሂ ኤሮዲያ አጅር ወደ ስንት አጅር የሚያስገኝ ነገር እያለ በዚህ አጅር ይገኛል። አላህ ያዘዘው ነብዩ የተገበሩት። አንቺ ማን ሆነሽ ነው መቼ ከለከለች? ለምንድን ነው የሰዎችን ኮሜንት መረዳት የማትችሉ ሰዎች? አንዳንድ ሰዎች ማለት ነው እናንተን ለማስረዳት በጣም ብዙ ማገዶ ይፈጃል። አሁን እቺ ልጅ አልከለከለችም፣ አያግባብኝ አላለችም። ግን ሀብቱ ባሌን የሚያሳጣኝ ከሆነ ባክ ይሻላል ነው ያለችው እንጂ አልከለከለችም። እኔ አሁን በራሴ ባሌ ሌላ ሚስት እንዳያገባ አልከለክልም። እኔ ማንኛና ነው የምከለክለው? አላህ የፈቀደለትን። አላህ ፈቅዶለታል፣ ያግባ። ነገር ግን ሲያገባ እኔ ራሴን አስገልላለሁ በቃ እንጂ ለምን አገባህ ብዬ ቦከረኝ አልልም። ስለዚህ አስታውሉ። ጉድ ለካ ሴቱ ቱቱላ ሆኗል። ለማንኛውም ባልሽ ባሌ ነው። ያንቺ ደግሞ እኔ ወጣ ነው። ሀብታም ያድርገው እንጂ አላህ ሶስቱንም ራሴ እሰይ። ውሸታም አንቺ ራሴ ደግሽ ነው ማድረው። ወላሂ ሀብታም አድርጎ። ሁለተኛ ኧረ እኔ ኮሜንት ሳለችኝ ቅማሌ ተገትግሻል። ምን ታገኛለሽ? ኧረ ወዲያ ቅማሌማ እስከሚተገትጋት ራሷም ሰርታ ትለብሳለች ደህና ልብስ። ኧረ ወላሂ ብቻ ሀብታም በኢማንም በፍትሃዊ ይሁን እንጂ 4ቱ ሞልቶ ቁጭ። እኔም አልሰጋ። ወሳይ አንቺም ውሸት ነው፣ እየሳቅሽ ነው። የሀበሻ ወንድ ሁለተኛ ሚስት ያስባል እንዴ? እንኳን መኖር ሳይችል ሶላት እኮ የማይሰግደው መዳም ነው፣ ሱና ነው። ይህ ወላ ሶላት እንኳን የማይሰግዱት እኮ ናቸው። እንኳንም አስታወሽኝ። ወንዶች አብዛኛዎቹ 2 ሚስት 3 ሚስት የሚሉት ሀታ ሱና ሰላት መቼ ሰገዳችሁና ነው? ፈርዱ ቀርቶ እሺ እንደው እንኳን ሱና ሶላት ይቅርና ፈርድ ራሱ ማሰግዱ ሰዎች ትመጡና 2 ሚስት 3 ሚስት ሱና ነው ትላላችሁ። መጀመሪያ በጣም ብዙ ሱናዎች አሉ። ጾም አለ፣ ሱና ሰላት አለ። ስገዱ። መስጂድ ሄዳችሁ ስገዱ እስኪ። ጠዋት ፈጅር ተነስታችሁ መስጂድ ሄዳችሁ ሰግዳላችሁ? አትሰግዱም። ሴት ይመስል ቤት ውስጥ ነው የምትሰግዱት። ስለዚህ እናንተ አሁን እንደ ሁለተኛ ሚስት ሱና ነው ብትሉ እንደው ማን ያምናችኋል? በአላህ
ሱና ቢሆንም ግን ለእናንተ አይደለም፣ አይመጥናችሁም። በቃ ለምን ድህነት ወንዶች እንዳዘምቱብኝ፣ ለምን ድህነት ቅማል እስከ ቅጫሟ ቤቷን አሰራም ባሌን አልድር። በዚህ ልክማ እናክም እንዴ! እየሰራን እንኖራለን እኮ አላህለን ያኺ የፈጣሪ ያለ አንቺ እንደው በጣም ነው እንትን ያልሽው። ድሃ ሆኖ ከሚያገባብሽ ሀብታም ሆኖ ቢያገባብሽ ይሻላል። የሚያገባብሽ ምን አይነት ነው ይሄ? ይሻላል። መቼም ማግባት አይቀር። እሱማ እስከሚያገባ ድረስ እሷ ሰላም ብዙ ጊዜ ህይወቷን ትኖራለች፣ ሀብታም እስኪሆን ድረስ። ከዛ በኋላማ ሀላስ። እኔ ግን አላህዋ ሪዝቁን ይክፈትለት እና 4 ያግባ አላህ ያዘዘው። አንቺ ቸር ነሽ በቃ ክክክክ። ኧረ ኢትዮ ወንዶች ሀብታም አይሆኑም እንጂ ከሆኑ አይቻሉም። እንደዚህ እያከክሽ ብኖር ይሻለሻል። እውነትሽን ነው። ከተፈቀደለት በጣም ያግባ። ከቶ አቅም ማፊ ኢትዮ ለአንዱም መከራ። አረዊ ይሄ አይነበብም። ከማከክፎ ገንዘብ ቢኖር ይዘወጅ ብላለች። እና በጣም ብዙ ኮሜንት ነው ያለው። ነገር ግን ኔቴ ስለማያሳልፍልኝ አበቃ። በጣም ነው ያዝናናኝ። እኔ በራሴ ዘና ፈታ ያላችሁ ላይክ አርጉ፣ ሰብስክራይብ አድርጉኝ፣ ሼር አርጉልኝ፣ አበረታቱኝ። ጀማ መልካም ቀን